አንድ የተበላሸ ጁስ 200 ህጻናት ገሎ ቢሆን ኖሮ ማን ነው ተጠያቂ የሚሆነው? እንግዲህ በቅርቡ እንደሰማችሁት በጂንካ አንድ ትምህርት ቤት ውስጥ የተበጠበጠ ኦሬንጅ ጁስ ወይም የብርቱካን ጁስ የጠጡ ልጆች ለተለያየ በሽታ እና ህመም ተጋልጠዋል ተብሏል በዜናው ላይ። በዚህ ዜና ውስጥ እንግዲህ ያየሁት እነዚህ 200 ህጻናቶች እድለኞች ናቸው ብዬ ነው የማስበው። የምግብ ድህነት ስርዓታችን በጣም ደካማ በሆነበት አገራችን ውስጥ እነዚህ 200 ህጻናት ይሄንን የወሰዱት ንጥረ ነገር ገዳይ ቢሆን ኖሮ አሳዛኝ ታሪክ ይከሰት ነበርና ይሄ የሚሰጠን ትምህርት አለ ማለት ነው። እኔ ዶክተር አሻግሬ ዘውዱ እንደምታውቁኝ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ዋናው የልምድ ኤሪያም ደግሞ የምግብ ደህንነት ጉዳይ ነው። በጣም ከሞተውትባቸው ከመጨቀጭቅባቸው ኤሪያዎች ውስጥ ወይም ቦታዎች ውስጥ አንዱ እንደዚህ አይነት ነገሮችን በቅድሚያ አውቀን መከላከል አደጋ ከደረሰ በኋላ ከማዘን በፊት እንድንከላከለው ለማድረግ ነው። ባይዘው የጂንካው ነገር ያስታወሰኝ ቻይና ውስጥ የተከሰተውን ነው። ከዚህ በፊት ቻይና ውስጥ አንድ የህፃናት ዱቄት ወተት ፎርሙላ ሜላሚን የሚባል ንጥረ ነገር የፋብሪካው አምራቾች ወይም ካምፓኒዎች ውስጡ ፕሮቲኑ እንዲጨምር ሜላሚን የሚባል ንጥረ ነገር ጨምረውበት ወደ 1000 ህፃናት ኩላሊታቸው ፌል አድርገው ተጎድተው የቻይና መንግስት ይሄንን ምርት ያመረቱ ሰዎችን በስቅላት ነው የቀጣቻቸው። ስለዚህ የስቅላት ተቀጠው እነዚህ የሞት ፍርድ ነው የተፈረደባቸው ካደረሱት አደጋ አንጻር ማለት ነው። ስለዚህ አገራችን ግን በብዛት የማየው ባለፈውም ባጋራሁት ቪዲዮ ላይ እንዳሳየሁት በብዛት እነዚህ አደጋዎች ሲደርስ እናጣራለን፣ ተጣርቶ መልሱን እንሰጣለን ይላል። ግን እስኪ ወደ ኋላ ተመልሳችሁ ተጣርቶ ምን እንደደረሰ ሰምታችሁ ታውቃላችሁ ወይ ነው? አንዱ ለዚህ ችግር የሚሆነው ይህንን ስራ አካል መስራት ያለበት የተቆጣጣሪ አካል አለ። የዚህ የተቆጣጣሪ አካል ደግሞ እነዚህ ምርቶች ሲወጡ ቅድመ ፍቃድ መስጠት አለበት አይደለም? ከቅድመ ፍቃድ በኋላ ደግሞ በቂ ቁጥጥር ምርቱ ላይ ማድረግ አለበት አይደለም? ወደ ገበያ ሲወጣም የኤክስፓየሪ ዴቱንና ትክክለኛው ግብዓት እየተጠቀሙ መሆኑን ማረጋገጥ ያስፈልጋል። ስለዚህ በሀገራችን እንደምታዩት ይሄ ጁስ በየትምህርት ቤቶች አካባቢ ነው የሚሸጠው አይደለም? ከመጠን በላይ ልጆቹ ይሄንን የመጠቀማቸው በጤናቸው ላይም እያመጣ ያለው ችግር አለ። በተለይ አንድ ምርት አለ በላስቲክ እንደ በረዶ እየተሸጠ ያለ ጁስ ማለት ነው። ይሄ ልጆች ስኳር በሽታ እንዲይዛቸው እየዳረጋቸው ነው። የስኳር የክብደት መጠን እንዲጨምር እያደረገ ነው። እንደምታውቁት ስኳር ረሃብንም ያስታግሳል እና እነዚህ ልጆች ይህንን ጁስ የሚጠቀሙት ለማስታገስ ነው። ስኳር ስትጠቀሙ ረሃብንም ያስታግሳል እና ቀን ሙሉ እንዲቀሳቀሱ ሊያደርጋቸው ይችላል። ግን በዘላቂነት ግን ለስኳር በሽታ ለተለያየ ጉዳት የሚያደርሳቸው ነው እና እንግዲህ መንግስት የጀመረው እነዚህ አይነት ምርቶችን ለመከልከል ጥረት አዋጅ እየወጣ ነው። ስለዚህ ይሄ አዋጅ በፍጥነት መውጣት አለበት ብዬ አስባለሁ። ከትምህርት ቤቶች አካባቢ እንደዚህ አይነት ፈጣን ስኳር የሆኑ ነገሮችን እንዳይሸጡ መከልከል አለበት። ቺፕስ በየአካባቢው ይሸጣል አይደለም? የሚጠባበሱ ነገሮች የሚቀጥለው ትውልድ ናቸው የምንላቸው ልጆች ትምህርት ቤት አካባቢ በጣም እየተበደሉ ነው። አንድ ወላጅም ትምህርት ቤቶችን የከሰሰበት ወቅት አለ። በርዝዴይ ይከበራል ትምህርት ቤት። ልጁ ሄዶ አባትየው ከልክሏል ከረሜላ ኬክ እንዳይበላው። ግን ትምህርት ቤት በርዝዴይ በሚዘጋጅበት ጊዜ ለብዙ ስኳር ተጋልጦ ክብደቱ ጨምሮ ለህፃን ስኳር የሚጋለጡ ልጆች አሉና ትምህርት ቤታቸው አካባቢና ልጆቻችንን ከፍተኛ ነጋዴዎች ገንዘብ የሚሰሩበት ቦታ ነው። ስለዚህ ለዚህ ላይ ቁጥጥር ማድረግ አለብን ነው። ከዛ ውጭ ግን አሁንም ህብረተሰቡ መጠየቅ ያለበት እኔም እንደ ባለሙያ የምጠይቀው ይሄ ምርት ምንድን ነው? ውስጡ ምንድን ነው የተገኘው? ምንድን ነው ያሳመማቸው? ተጠያቂ አካልስ ይኖራል ወይ ነው። ይሄንን ምርት የሸጠው አካል ተጠያቂነት ይኖራል ወይ? ፍርድ ቤት ይቀርባል ወይ የሚለውን ደግሞ መጠየቅ አለብን። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንግዲህ በቦታው ሄዶ ምርመራ እያደረገና ላቦራቶሪ ያስገብቷል። ስለዚህ አሁንም ትይዙልኝ ከዚህ በፊትም ሰምቼ ስለማቅ ነው ሰዎች በተለያየ አደጋ ሞተው ያውቃሉ ከምግብ ደህንነት ጋር ተያይዘው። ግን ላቦራቶሪ ገብቷል ውጤቱ ይነገራናል ብሎ ያልተነገሩን ብዙ ነገሮች አሉና አሁንም ህብረተሰባችን እነዚህ በአንድ ቀን 200 ህፃናት አልቀው ቢሆን ኖሮ በእያንዳንዱ ቤተሰብ ላይ የሚያመጣው ሀዘን ምን ያህል ነበር እንደሚል ማስረዳት ትፈልጋለሁ። ስለዚህ የምግብ ቁጥጥር የምንጀምረው በመጨረሻው ቁጥጥር ላይ አይደለም። መጀመሪያ ፍቃድ ሲወጣ አይደለም አምራች ተብሎ ፍቃድ ሲወጣ በቂ የማምረቻ ቦታ አለ ወይ? ግብዓቱ ይታወቃል ወይ? ከየት ነው የሚመጣው? የጥራት ቁጥጥር አለ ወይ? ባለሙያ አለ ወይ? አይደለም የመቆጠር ስርዓት ዘርግቷል ወይ ተብሎ ሊታይ ይገባዋል። ስለዚህ ይሄ የሚያመለክተው ምንድነው? በተቆጣጣሪው ራሱ አካል ድክመት እንዳለ ነው። በንግድ ፍቃድ ሰጪው መሃል ድክመት እንዳለ ነው የሚያሳየው። ስለዚህ እንደዚህ አይነት ክስተቶች ተከስተው ካሁን በኋላ እንዳናዝን እና አንድ ወላጅ አንድ ልጅ ቢያጣ ጉዳቱ ምን ያህል እንደሆነ ትረዱታላችሁ ወይ? ማለት አንድ ልጅ ማጣት የእድሜ ልክ ጸጸት ነውና የምግብ ደህንነታችንን ስርዓት ማስተካከል ያስፈልጋል። ከዛ ውጭ ግን መምከር የሚፈልገው ቲክቶክ ላይ ብዙ ዘገባዎች የሚሰሩ ሰዎች አይቻለውና
ከሳይንሱ ውጪ በማሽተት ወደቁ አይደለም 100 ሰው የነበረውን 300 ሰው እያሉ የሚያጋንኑትን ሰዎች በቂ መረጃ ሳይዙ ህዝብን ማስደንገጥ እንደሌለባቸውና ይሄ ቫይራል ለመሆንና አይደለም ላይክ እና ሼር ለማስገኘት ተብሎ ቤተሰብን ማስጨነቅ መንግስትም እነዚህን አካላቶች በቂ መግለጫ ከመንግስት ካልመጣ አይደለም እንደዚህ አይነት ዘገባዎችን የሚያሳሱት ዘገባዎች እንዳይሰሩ መከልከልና ማስጠንቀቅ አለበት። በዛው ልክ ደግሞ መግለጫ መንግስት በዚህ ጉዳይ ላይ ሰጥቶ ምን እንደደረሰ ማረጋገጥ አለበት ብዬ ነው ማስበውና እኔ እንደ ምግብ ደህንነት ባለሙያዬ አሁንም ካልተቆጣጠርን ዛሬ በ200 ህፃናቶች ተርፈውልናል። በሚቀጥለው ግን የሚደርሰው አይታወቅምና የቁጥጥር ስርዓታችን ማምረቻ ፋብሪካዎቻችን ህገወጥ ስራዎችን በሀገራችን ውስጥ ከፍተኛ ቁጥጥር ካላደረግን በህብረተሰባችን ላይ እየደረሰ ያለው በልጆቻችን ላይ ያደረሰው ችግር ስለሚቀጥል እኔ እንደ ባለሙያ ይሄ ነገር ሊስተካከል ይገባል። ተጠያቂነትም ይኖራል። ስለዚህ ሰዎች ይሄን ቪዲዮ ያዙና ከወር ወይ ከ2 ወር በኋላ መርሳት ሳይሆን አስታውሳችሁ ይሄ ጉዳይ የተደረሰ ልንባባል ይገባል። ተጠያቂነትን ማምጣት መኖር አለበት ብዬ ነው ማመስገነው። አመሰግናለሁ።